በዚች ምድር ላይ የፈለገውን ያህል ገንዘብ ቢኖረን የትኛውንም ያህል ስልጣን ቢኖረን በፍጹም ልንረግጣቸው የማይፈቀዱ ቦታዎች እንዳለ ያውቃሉ? ዛሬ በዓለማችን ላይ በከፍተኛ ጥበቃ የሚጠበቁ የገቡበት የማይመለሱና ለምን እንደተከለከሉ በሚስጥር የተያዙ 5 ቦታዎች እናያለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ አብረውን ይቀጥሉ። 5ኛ ደረጃ ላይ የሚገኘው ሴንቲኔል ደሴት። ይህች በህንድ ውቅያኖስ ላይ የምትገኝ ውብ ደሴት ከሩቅ ስትታይ ማራኪ ብትሆንም ለዓለም ግን እጅግ አደገኛ ቦታ ነች። በዚህም ደሴት ላይ የሚኖሩ ጎሳዎች ከዘመናዊ ዓለም ጋር ምንም አይነት ግንኙነት የላቸውም። ማንኛውም ሰው ወደ ደሴቱ ለመጠጋት ሲሞክር በፍላጻና በድንጋይ ያጠቁታል። የህንድ መንግስት ይህንን ደሴት መጎብኘት በህግ ከልክሏል። 4ኛ ደረጃ ላይ የሚገኘው በብራዚል የባህር ዳርቻ ላይ የምትገኘው ይህች ደሴት የእባቦች ደሴት ትባላለች። በዚህ ቦታ ላይ በ1 ስኩዌር ሜትር ቦታ ውስጥ እስከ 5 የሚደርሱ እጅግ መርዛማ እባቦች ይገኛሉ። እባቦቹ የሚተፉት መርዝ የሰው ልጅ ቆዳ በሰከንዶች ውስጥ የማቅለጥ አቅም አላቸው። የብራዚል መንግስት ከጥቂት ሳይንቲስቶች በስተቀር ማንም ሰው እዚህ ደሴት ላይ እንዳይረግጥ ሙሉ በሙሉ አግዷል። 3ኛ ደረጃ ላይ የሚገኘው የአካባቢው መጠሪያ ስም ኤሪያ 51 ይባላል። በኔቫዳ በረሃ ውስጥ የሚገኘው ይህ የአሜሪካ ወታደራዊ ቤዝ በዓለማችን ላይ እጅግ ሚስጥራዊ ቦታ ነው። ለብዙ ዓመታት መንግስት ቦታው መኖሩን እንኳ አይቀበልም ነበር። ብዙዎች እዚህ ቦታ ላይ የባዕዳን ፍጡራን ኤሊየንስና የዩፎ ምርምር ይደረጋለን ብለው ያምናሉ። ወደዚህ ቦታ ለመጠጋት የሞከረ ሰው ከፍተኛ ቅጣት ወይንም ደግሞ ጥይት ይጠብቀዋል። 2ኛ ደረጃ ላይ የሚገኘው የኪንሹ ሁዋንግ መቃብር። የመጀመሪያው የቻይና ንጉሥ መቃብር በሺዎች በሚቆጠሩ ከሸክላ በተሰሩ ወታደራዊ ምስሎች ቴራኮታ አርሚ የተጠበቀ ነው። የቻይና መንግስት መቃብሩ ያለበትን ዋና ክፍል እንዳይቆፈር ከልክሏል። ምክንያቱም በውስጡ ከፍተኛ መጠን ያለው መርዛማ ሜርኩሪ እንዳለ ስለሚታመን እና ጥንታዊ ቅርስ በኤክስካቬሽን እንዳይበላሽ ስለሚፈራ ነው። 1ኛ ደረጃ ላይ የሚገኘው ቫቲካን ሚስጥራዊ አርካይቭ። በቫቲካን ከተማ ስር የሚገኘው ይህ ግዙፍ ቤተ መጻሕፍት የካቶሊክ ቤተክርስቲያንን የብዙ ዓመታት ሚስጥራዊ ሰነዶችን፣ ደብዳቤዎችና ታሪካዊ ጽሑፎችን ይዟል። እዚህ ቦታ ላይ ማንኛውም ተራ ሰው ገብቶ መጽሐፍን ማንበብ አይቻልም። ቦታው በከፍተኛ የቴክኖሎጂ ሴኩሪቲ እና በስዊዝ ጠባቂዎች ይጠበቃል። ወይ ፍንክች አነባለሁ ለሚል ሰው ዋጋውን ይሰጡታል። ከነዚህ 5ቱ ቦታዎች ውስጥ እድሉ ቢሰጡ የትኛውን መጎብኘት ይመርጣሉ? ሐሳቡን በኮሜንት አጋሩኝ። ቪዲዮ ከተመቻችሁ ላይክ ማድረጉን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።